ብፁዕ ቅዱስ አቡነ ማትያስ ለዓለም አቀፉ ማህበረሰብ ብርቱ ማስጠንቀቂያና ጥሪ አስተላለፉ። በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ ነው ሲሉም ቅዱስነታቸው ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ የገና በዓልን አስመልክተው ባስተላለፉት መልእክት በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገታ እያየለ መምጣቱን ገልጸዋል። ቅዱስነታቸው ሲቀጥሉም ዘመናዊው ስልጣኔ በቴክኖሎጂ ቢያድግም ለክርስትና እምነት ግን ፈታኝ የማይመች ሁኔታን ፈጥረዋለን ብለዋል። አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከድርጊታቸው እንዲታቀቡም አሳስበዋል። ፓትርያርኩ ስለ እስራኤልና ፍልስጤም እንዲሁም ስለ ሩሲያና ዩክሬን ጦርነት ያላቸውን ስጋት ገልጸው ንጹሐን የሚገደሉበትና የሚፈናቀሉበት ሁኔታ በአስቸኳይ እንዲቆምም ጥሪ አቅርበዋል። ዓለም አቀፍ ተቋማት የሃይማኖት ነጻነትን የመጠበቅ ግዴታቸውን እንዲወጡም አሳስበዋል። የተራቡ የሚጠግቡበት፣ ተፈናቃዮች ወደ ቀያቸው የሚመለሱበት ዓመት እንዲሆን ቅዱስነታቸው ተመኝቷል። ለዚህ የሰላም ጥሪ ያላችሁንም ሀሳብ ኮመንት ላይ አጋሩን።